አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ ተመልካቾቻችን ሞዳ ኦንላይን ጀምሯል። የዛሬው ፕሮግራማችን ሳምንት ቀጠሮ እንደያዝ ነው የሶሻል ሚዲያ ጋር በተያያዘ ነው የሚሆነው። ሶሻል ሚዲያን ደግሞ በሌላ መልኩ እንመለከተዋለን። ተማሪ እያለን ማትስ ትምህርት የምንወድ ተማሪዎች ነበረን። የሚደብረን፣ የሚያስጠላን፣ የሚከብደን ኤፍ ኦፍ ኤክስ ዋይ ኢዝ ኢኳል ቱ ሰምቲንግ እየተባሉ የሚሰጡ የማትስ ክላሶች በጣም የሚከብዱን፣ አልጀብራ የመሳሰሉ ነገሮች ማለት ነው። እነዚህ ነገሮች አሁን ሶሻል ሚዲያ ላይ የጀርባ አጥንት ሆነው መጥተዋል። በዛሬው ፕሮግራማችን ማትስ እና ሶሻል ሚዲያ ምን አገናኛቸው፣ ማትስ ቴክኖሎጂ ላይ ምን አይነት ኢምፓክት አለው የሚለውን እናያለን ማለት ነው። በዋናነት እያንዳንዱ እንቅስቃሴ ላይ በየቀኑ ፌስቡክ፣ ቲክቶክ የመሳሰሉትን ሶሻል ሚዲያዎችን ቼክ ስታደርጉ ቢሃይንድ ዘ ሲን ኦር ደግሞ ከጀርባ ማቴማቲክስ አለ። እሱን ለማሳያ ያህል አልጎሪዝም ኢን አክሽን እናያለን። አልጎሪዝም አክሽን ላይ ኦር ደግሞ አልጎሪዝም ስራ ውስጥ ገብቶ ሲሰራ እናያለን። የሶሻል ሚዲያ እያንዳንዱ ፊዶች ኦር ደግሞ የሚመጡልን መረጃዎች ራንደም አይደሉም፣ እንዲሁ ዝም ብለው የሚመጡ አይደሉም። እነዚህ ነገሮች ፓወራቸው አልጎሪዝሙ ነው። ይህ አልጎሪዝም ደግሞ ቤዚካሊ የማቴማቲክስ ፎርሙላዎች ናቸው። ለምሳሌ ያህል ዩቲዩብ ለእኛ ዲስፕሌይ የሚያደርጋቸው ኮንተንቶች እኛ ፈልገን ሳይሆን እሱ ፈልጎ ነው። በብዛት ደግሞ 70% የሚሆነው ዩቲዩብ የሚመለከታቸው የሰው ልጅ የሚመለከታቸው ቪዲዮዎች እሱ ሰጀስት ባደረጋቸው ነው። እና እነዚህ ነገሮች የሚመጡት በማትስ ቋንቋ ስታቲስቲክስ እና ፕሮባቢሊቲን በመጠቀም ኔክስት ሞስት ላይክሊ እናንተ ልትጠቀሙት ልትፈልጉት የምትችሉት የትኛው ነው የሚለውን በማጥናት ይቀርብላቸዋል ማለት ነው። ማትስ ከጀርባ አለ ከዩቲዩብ ላይ ከምትመለከቱት ቪዲዮ በአጠቃላይ። አሁንም ቲክቶክ ስንመጣ ማትስ ስራ ላይ እናገኘዋለን። ቬክተር ግራፊክስ ቬክተር እያለን የተማርናቸው 9ኛ ክፍል 10ኛ ክፍል እንዲሁም 11 ምናምን አካባቢ ላይ ስልችት ያደረጉን፣ ኮሌጅ ስንገባ ደግሞ እንደዚሁም የከበዱን የነበሩ ቬክተር አሁን ቲክቶክ ላይ ሆኖ ከጀርባችን እያሾረን ይገኛል ማለት ነው። ሌላኛው ፌስቡክ እና ኢንስታግራም ደግሞ ብንመለከታቸው ግራፍ ቲዮሪን ይጠቀማሉ። ለኛ ፍሬንድሺፕ ምን ያህል ፍሬንዶች ይሄንን ሼር ቢደረግ ላይክ ቢደረግ አክሰስ ሊያደርጉት ይችላሉ የሚለውን ውሳኔ ለመወሰን፣ ምን ያህል ፖስቶች ደግሞ እናንተ ጋር መምጣት አለባቸው የሚለውን ለመወሰን ግራፍ ቲዮሪን ይጠቀማሉ። ግራፍም ደግሞ እንደዚህ እኔ ከምጠላቸው ከሚያስጨንቁኝ የሆኑ የትምህርት ፊልዶች ነበሩ። ማትስ ወደዳቸውም ጠላቸውም በህይወታቸው ላይ ከባዱን የሆነ የቴክኖሎጂ ፊልድ የሶሻል ሚዲያን የጀርባ አጥንት ሆኖት እያገለገለው ይገኛል ማለት ነው። ለምሳሌ ያህል የጎግል ከዚህ በፊት ሶሻል ሚዲያ በደንብ ከመምጣቱ በፊት ጎግል በጣም ይታወቀ ሰርች ማድረጊያ፣ ማንኛውም ሰው የሆነ መረጃ ሲፈልግ ጎግል አድርገው እስከ ማለት ድረስ ማለት ነው። ሰርች ማድረግ ወር ደግሞ የሆነ መረጃ መፈለግ በጎግል ቋንቋ ጎግል አድርጌው ነበር፣ ጎግል ላይ ፈልጌው እየተባለ ይባላል ማለት ነው። ይህ ጎግል ካምፓኒ መረጃዎችን ለእናንተ ፔጆችን ራንክ አድርጎ እናንተ የጠየቃችሁን ጥያቄ አንደኛ ይሄን ላቅርብለት፣ ሁለተኛ ይሄን ላቅርብለት የሚለው ራሱ ራንኪንግ አልጎሪዝም ይጠቀም ነበር። ይህ ራንኪንግ አልጎሪዝሙ ምንድነው የሚያደርገው? ሊኒየር አልጀብራን በመጠቀም የሊኒየር አልጀብራን ማቴማቲክስ በመጠቀም ነው ለእናንተ መፍትሄዎችን የሚያመጣላቸው የነበረው ማለት ነው። ሁለተኛው ማትስ እና ላይክ እና ሼር ምን አይነት ግንኙነት አላቸው ብትሉን፣ ኤቭሪ ኮመንቶች ኤቭሪ ላይኮች የጃይንት ፕሮባቢሊቲ ጌሞች ናቸው። ፕሮባቢሊቲን የሚጠቀሙ ማለት ነው። ይህ ማለት የሆነን ፖስት ላይክ ካደረጋችሁ ምን ያህል ሰው ሊያዩ ይችላል፣ እንዲሁም የሆነን ፖስት ሼር ከተደረገ በምን ያህል ፍጥነት ውስጥ መዳረስ ይችላል፣ ምን ያህል ሰዎች ጋር መድረስ ይችላል የሚለው በጣም ታስቦበትና ማትስ ደግሞ ካልኩሌት አድርጎ የሚያመጣው ነው። ይህ የማትስ ኔትወርክ ተብሎ ይጠራል። ወር ደግሞ ኔትወርክ ኦፍ ማቴማቲክስ ተብሎ ይጠራል ማለት ነው። 2013 ላይ የሃርቫርድ ዩኒቨርሲቲ አጥኚዎች እንዲሁ ያጠኑት ጥናት ነበረ። ፌስቡክ ፕሮባቢሊቲን በመጠቀም ውሸቶች፣ በውሸት የሚነገሩ ኦር ፌክ ኒውሶች 6 እጥፍ የሰው ልጅ ጋር መድረስ አቅም አላቸው። ከኖርማል ዜናን ሰርታችሁ ፖስት ብታደርጉና ፌክ ኒውስ ፖስት ብታደርጉ በፕሮባቢሊቲ ማቴማቲክስ ተጠንቶ የተደረሰበት ምንድነው 6 ታይምስ ከኖርማሉ ዜና ቀድሞ የመድረስ አቅም አለው ማለት ነው። ወደ ቲክቶክ እንመለስና ቲክቶክ ላይ ቫይራል የወጣ አንድ ቪዲዮን ብትመለከቱ፣ ለምሳሌ በማቴማቲክስ ቋንቋ ሲሰላ በአንድ ሳምንት ውስጥ 1 ቢሊዮን
ሰዎች ጋር የመድረስ አቅም አለው ማለት ነው። ማትስ ያው ነገሮችን ሼር ማድረግ እናንተን ኢንጌጅ ማድረግ ብቻ ሳይሆን አልጎሪዝሙ እሱን ብቻ ሳይሆን የሚሰራው አልጎሪዝሙ ያንን ሲሰራላችሁ፣ ሌላው ደግሞ ማቴማቲክስ እናንተን ፕሮቴክት ያደርጋል። የእናንተን መረጃ አሳልፎ ወደ ሌላ ሰው እንዳይሄድ ፕሮቴክት ያደርግላቸዋል። ይህም ኢንክሪፕሽን ነው። ኢንክሪፕሽን ብሎ ማለት መረጃዎች የኢንተርኔት ላይ ሲለዋወጡ ከኔ ኮምፒውተር ወጥተው ወደ ሌላ ቦታ ወደ ሰርቨር ሲሄዱ፣ ከሰርቨር ወደ እኔ ሲመጡ፣ ከኔ ወደ እናንተ፣ ከእናንተ ወደ እያለ ሶሻል ሚዲያ ላይ እንዲሁም ደግሞ የሜሴጂንግ አፖች ላይ ቴሌግራም፣ ዋትሳፕ እና የመሳሰሉት ላይ ሜሴጆቹን ስትቀያየሩ ሜሴጆቹ አዚቲስ መሄድ የለባቸውም። ተቀይረው ነው ኢንክሪፕትድ ሆነው ነው መሄድ ያለባቸው። ሚዲያው ላይ ሲሄዱ ማንኛውም ሰው ሚዲያው ላይ እንዳያነባቸውና አክሰስ እንዳያደርጋቸው እኔ የላኩት ሀይ የሚል ሜሴጅ ከላኩኝ ያ ሜሴጅ ተቀይሮ ኤችአይ የነበረችው በሌላ በማቴማቲክስ ስራዎች ተሰርቶባቸው ኢንክሪፕትድ ተደርገው ይሄዳሉ። ዘን እዛ የሚፈለገው ቦታ ሲደርሱ ደግሞ ዲክሪፕት በማድረግ ወደ ዋናው ሜሴጅ ይመለሳሉ። ይህን ሁሉ ስራ የሚሰራው ደግሞ ማን ነው? አሁንም ማቴማቲክስ ነው። ይህ ማትስ ቬሪ ላርጅ ነምበሮችን ፕራይም ነምበሮችን በመጠቀም ኢምፖሲብል ያደርገዋል። የእናንተን የላካችሁት ሜሴጅ ብሬክ እንዳይደረግ ኢምፖሲብል ያደርገዋል። ይህ ባይሆን ኑሮ ማትስ እዚህ ቦታ ላይ ባይገባ ኑሮ ማንኛውም ሰው ሚዲያው ላይ የተለቀቁትን ሜሴጆች በቀላሉ እንዲያይና መረጃዎች ለመረጃ መንታፊያዎች ወይም ደግሞ ለሀከሮች ተጋላጭ ያደርገን ነበር ማለት ነው። ሌላኛው ሶሻል ሚዲያ ላይ ማትስ የሚሰራው ስራ በጣም አስገራሚ ነው። የሶሻል ሚዲያ የዋናው የገቢ ምንጭ የሆነው ማስታወቂያ ነው። ይህ ማስታወቂያ ከጀርባ ሆኖ የሚያንቀሳቅሰው ማቴማቲክስ ነው። እንዲሁ ቲክቶክ፣ ዩቲዩብ፣ ፌስቡክ የመሳሰሉት ሁሌ ስክሮል እያደረጋችሁ እንድታዝናኑ የሚፈቅዱት ለምን ይመስላችኋል? እንዲሁ እናንተን ለማዝናናት በቃ አስበው ተጨንቀው ተጠበው ያንን የመሰለ ካምፓኒ ክሬት አድርገው በቃ መዝናኛ አይደለም። በዋናነት ይህ ማቴማቲክስ የእናንተን ኢንጌጅመንት በማየት ማስታወቂያዎች እንዲለቀቁ በማድረግና ገንዘቦች ሜክ እንዲደረጉ ያደርጋል። ካምፓኒዎች በብዛት በአሁኑ ሰዓት ቢዲንግ አልጎሪዝም አላቸው። ይህ ቢዲንግ አልጎሪዝም ብሎ ማለት ምንድን ነው? ጨረታዎች በቃ አልጎሪዝም ለእናንተ ማስታወቂያ የትኛው ማስታወቂያ እናንተ ጋር ይምጣ የሚለውን ካልኩሌት ተደርጎ ጨረታዎች አሉ። ኦንላይን ጨረታዎች ለእናንተ የሚቀርቡት ማስታወቂያዎች በጨረታ ነው እንጂ እንዲሁ ዝም ብለው ከላይ የሚባለው ድርጅት የዛሬ ፕሮግራማችን ስፖንሰር ስለሆነ ዛሬ ይሄን ብቻ ነው የምናሳየው ብሎ አይደለም ፌስቡክ እናንተ ፔጅ ላይ የሚያመጣው ኦር ደግሞ ቲክቶክ ለእናንተ የሆነ ማስታወቂያ የሚያመጣላችሁ። እናንተ ኢንጌጅ ባደረጋችሁት ቁጥር እዛ ቦታ ላይ በምታሳልፉት ታይም ካልኩሌት ይደረግና በማትስ ህግ እነዚህ ስራዎች ይሰራሉ። ከዛ በኋላ ይህ ማስታወቂያ እዚህ ፔጅ ላይ እዚህ ሰውዬ ጋር እዚህ ጋር ቢመጣ ይህን ያህል ቪው ሊያገኝ ይችላል። ስለዚህ ለዚህ እኔ ይህን ያህል እከፍላለሁ፣ ሰንባዲ ደግሞ ይህን እከፍላለሁ ብሎ ጨረታዎች ሁላ ይካሄዱባቸዋል። ይህ ከጀርባ የሚደረጉ ናቸው፣ ፊት ለፊት እኛ የምናየው አይደለም። እንዲሁም ሪል ታይም የሆነ ቢዲንግም አለ። አሁኑኑ የሆነ ለዛሬ ሳምንት ወር ለትላንትና ወር ሰምቲንግ አይደለም፣ ሪል ታይም የሆነ ጨረታ በዚሁ ላይ ስራዎች ይሰራሉ ማለት ነው። የ2024 ላይ ፌስቡክ እና ኢንስታግራም ይሄ ሜታ የሚባለው ካምፓኒ የፌስቡክ ዋናው ካምፓኒው 134 ቢሊዮን ዶላር ከማስታወቂያ አግኝቶ ነበር። እንግዲህ ተመልካቾች የማትስና ሶሻል ሚዲያ ይህን ያህል ከተገናኘው እንዲሁ አስገራሚ የሆኑ የተወሰኑ እውነታዎችን ላንሳላችሁና የዛሬውን ፕሮግራም በዚሁ እንዘጋዋለን። የአስገራሚው ኮንሰፕት ፕሮባቢሊቲ ማትስ ላይ የሚታወቅ ነው። የቲክቶክ ኔክስት ሾው የሚያደርጋችሁ የትኛውን ቪዲዮ ነው ለእናንተ ኔክስት መቅረብ ያለበት ቪዲዮ የትኛው ነው የሚለውን ለመወሰን ፕሮባቢሊቲን ይጠቀማል። ዩቲዩብ ደግሞ ሪኮመንድ የሚያደርጋችሁን ቪዲዮ ለእናንተ ለማቅረብ ኦር ለማቀበል እናንተን ኢንጌጅ ለማድረግ ስታቲስቲክስ ይጠቀማል። ወደ ፌስቡክ ደግሞ ስንመጣ ከእናንተ ከፍሬንዶቻችሁ ጋር ኮኔክት ለማድረግ ግራፍ ቲዮሪን ይጠቀማል። እንዲሁም ዋትሳፕ የእናንተን ዳታ መረጃ ፕሮቴክት ለማድረግ ኢንክሪፕት ለማድረግ ፕራይም ነምበርን ይጠቀማል። እነዚህ ነገሮች ምናልባት ማትስ ትምህርት ስንማር ድሮ አሁን ደግሞ ተማሪዎች ካላችሁ እነዚህ ነገሮች ስትማሯቸው እየሰለቻችሁ ሊሆን ይችላል። ግን የምትወዱት የምታፈቅሩት የሆነ ሶሻል ሚዲያ ስሙን የፈለጋችሁትን ጥሩት፣ ማንኛውም ይሁን ሁሉም ግን ማትስን እየተጠቀሙ ይገኛሉ። ይሄን ያህል እነሱ እናንተን ኢንጌጅ ለማድረግ ከተጠቀሙበት ማትስን ለተሻለ ዓላማ እንዲሁም ዓለማችንን ምድራችንን ለመቀየር እናንተም ልትጠቀሙበት ትችላላችሁ። የተሻሉ ነገሮችን ለማምጣት የፈጠራ ሙያን ለማበረታታትና ብዙ ነገሮችን ለመስራት
ማትስ የጀርባ አጥንት ሆኖ እናገኘዋለን። ቴክኖሎጂውን እንዲህ እያንቀሳቀሰው ያለው ማትስ ነው፣ ሌላ አይደለም። ይህ ደግሞ የተማሪዎች ውጤት ይሆናል። ተማሪዎች ይህን ሳምንታቸው እንዲሁም ከሶሻል ሚዲያ የመባከንና የመባዘን ሳምንት የጸዳ እንዲሆንላችሁ እየተመኘን መልካም የትምህርት ዘመን ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።